here in Ethiopia. በዚህ ቪዲዮ መጨረሻ ስለ አይሾስፒድ ያላችሁ አመለካከት ሙሉ ለሙሉ ይቀየራል እርግጠኛ ነኝ። ዛሬ ስለ አንድ ልዩ ሰው እናወራለን። በአሁኑ ሰዓት ኢንተርኔቱን ተቆጣጥሮታል። በሚሊዮኖች የሚቆጠሩ ሰዎችን የሚያስገርም የሚያስቅ አንዳንዴም ይህ ልጅ ጤነኛ ነው የሚያስብል ስራ የሚሰራው አይሾስፒድ በጥቂት ዓመታት ውስጥ ብቻ ከምንም ተነስቶ እንዴት የዓለም ቁንጮ ሊሆን ቻለ? ከሮናልዶ ጋር ያለውም ጥልቅ ፍቅር እስከምን ድረስ ነው? ዛሬ ስለ አይሾስፒድ ምናልባትም የማታውቋቸውን 10 አስገራሚ እውነታዎችን ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ምክንያቱም ቁጥር 1 ላይ ያለው መረጃ በእርግጠኝነት ያስገርማችኋል። እርግጠኛ ነኝ። ቪዲዮውን ተከታተሉ። 10ኛ ትክክለኛ ስሙና ዕድሜው። ብዙዎቻችን ስፒድ እያልን ብንጠራውም ትክክለኛ ስሙ ዳሪን ዋትኪንስ ጁኒየር ይባላል። የሚገርመው ነገር ይህ ሁሉ ዝናና ስኬት ያለው ገና በለጋ ዕድሜው ነው። የተወለደው በ2005 እንደ አውሮፓውያን አቆጣጠር ሲሆን በአሁኑ ሰዓት ገና የ20 ዓመት ወጣት ነው። በ20 ዓመቱ ዓለምን በእግሩ ስር ያደረገ ወጣት። በጣም ያስገርማል። 9ኛው እውነታ የዩቲዩቡ ጉዞ አጀማመር። ስፒድ ዩቲዩብን የጀመረው በ2016 ነበረ። በመጀመሪያዎቹ ዓመታት ማንም አያውቀውም ነበረ። ለብዙ ዓመታት በሳምንት ጥቂት ተመልካቾች ብቻ ነበሩት። ነገር ግን በ2021 ኮሮና ወቅት በሚያሳየው የተለየ ጉልበትና ቁጣ ምክንያት በአንድ ጊዜ ቫይራል ሆነ። ይህም የሚያሳየው ትዕግስት ለስኬት ቁልፍ መሆኑን ነው። ወደ 8ኛው እውነታ እንሂድ። 8ኛው እውነታ የታገደባቸው መድረኮች። Speed got permanently banned from Valorant. Here's the clip that got him banned. ስፒድ በጣም እብድ በመሆኑ ምክንያት ከብዙ ሶሻል ሚዲያዎች ታግዷል። በተለይ በጨዋታ ላይ በፈጠረው ንግግር ምክንያት ከቲዊች ለዘላለም ታግዶ ነበረ። ነገር ግን ይህ እገዳ አላቆመውም። ወደ ዩቲዩብ በመዞር ታሪኩም በይበልጥ ደመቀ። 7ኛው እውነታ የሮናልዶ አክራሪ አድናቂ። ስፒድ ለክርስቲያኖ ሮናልዶ ያለው ፍቅር ተራ አይደለም። በሰውነቱ ላይ የሮናልዶን ንቅሳት ተነቅሷል። በሄደበት ሱ ይላል። የሚገርመው ሮናልዶን ለማግኘት ለዓመታት ብዙ ጥረት አድርጓል። ብዙ ጊዜ ወደ ስቴዲየም ሂዶ ሮናልዶን ሳይሰለፍ ቀርቶ አዝኗል። በመጨረሻም ግን በ2023 ፖርቹጋል ውስጥ ሮናልዶን በማግኘቱ ምክንያት ያ ቀን ለስፒድ ትልቅ የህይወቱ ቀን ነበረ። 6ኛው እውነታ የሙዚቃ ስራዎቹ። ስፒድ ዩቲዩበር ብቻ ሳይሆን ጎበዝ ዘፋኝም ነው። ሻክና ወርልድ ካፕ የተባሉ ዘፈኖች በሚሊዮን የሚቆጠሩ እይታዎች አግኝተዋል። በተለይም የዓለም ዋንጫ ዘፈኑ በኳታር ዓለም ዋንጫ ወቅት እጅግ ተወዳጅ ነበረ። 5ኛው ክፍል ውስጥ የተተኮሰው ርችት። በስፒድ ህይወት ውስጥ ካሉ አስገራሚና ድንገተኛ ክስተት አንዱ የጁላይ 4 አከባበር ነው። ፒካቹ የሚመስል ርችት ተኩሶ ክፍሉን በሙሉ በጭስ ሲታፈን የእሳት አደጋ ሰራተኞች ሲመጡ በቀጥታ ስርጭት ላይቭ ታይቷል። ይህ ቪዲዮ በዩቲዩብ ታሪክ እጅግ ታዋቂ ከሆኑ ቪዲዮዎች አንዱ ነው። 4ኛ ዓለም አቀፍ ጉብኝቶች። ስፒድ በአሁኑ ሰዓት በተለያዩ ሀገራት እየተዘዋወረ የሚያደርጋቸው የቀጥታ ስርጭቶች እጅግ ይገርማሉ። ጃፓን፣ ብራዚል፣ ደቡብ ኮሪያና አውሮፓ ውስጥ ሲዘዋወር በሺዎች የሚቆጠሩ አድናቂዎች መንገድ ላይ ይከቡታል። በእያንዳንዱ ሀገራት አድናቂዎቹ በጣም ስለሚበዙ ፖሊሶች ጣልቃ ለመግባት ይገደዳሉ። አይታችሁ እንደሆን ኢትዮጵያንም ሲያይ በጣም የሚገርም ነበር። ስለሱ መጨረሻ ላይ እናወራለን። 3ኛው እውነታ የሽልማት ባለቤትነት። በ2022 እና በ2023 የዓመቱ ምርጥ ብሬካው ስትሪመር ሽልማት አሸንፏል። ይህ ሽልማት በኢንተርኔት ዓለም ውስጥ ትልቅ ቦታ የሚሰጠው ነው። 2ኛው እውነታ የውሻ ጩኸት።
ስፒድ የራሱ የሆነ መለያ አለው። ራሱ እንደ ውሻ ይጮሃል። በጨዋታ ላይ ወይም ሰዎች ላይ ሲያሾፍ የሚጮኸው ጩኸት አሁን ላይ የእርሱ ብራንድ ሆኗል። በአሁኑ ሰዓት ዓለም ላይ ስፒድ ሲባል ሁሉም ሰው የሚያስታውሰው ይህንን ጩኸት ነው። አንደኛው እውነታ ላይ ደርሰናል። በጣም የሚያስገርመው እርዳታነቱና በጎ አድራጊነቱ ከጩኸቱና ከእብደቱ ጀርባ ስፒድ በጣም ደግ ልብ አለው። በየቀጥታ ስርጭቱ ላይ ለተቸገሩ ሰዎችና ለህፃናት በሺዎች የሚቆጠሩ ዶላሮችን ሲሰጥ ታይቷል። በቅርቡ በቱርክና በሶሪያ የመሬት መንቀጥቀጥ ወቅት ከፍተኛ ገንዘብ ለግሷል። ይህም የሚያሳየው ስፒድ ዝም ብሎ እብድ ሳይሆን ሰዎችን መርዳት የሚወድ ወጣት እንደሆነ ያሳያል። እንግዲህ አይሾ ስፒድ ማለት ይሄ ነው። ከምንም ተነስቶ በራሱ ጥረትና ልዩ ባህሪ ዓለምን ያስደመመ ወጣት። እናንተ ስለ ስፒድ ምን ታስባላችሁ? እብድ ነው ወይስ ጎበዝ ስራ ፈጣሪ? እናንተስ ይበልጥ ያስገረማችሁ እውነታ የትኛው ነው? ኮሜንት ላይ ጻፉልኝ። በነገራችን ላይ በእኛ በኢትዮጵያ መጥቶ ያደረገው ቱር በጣም አስገራሚ ነበር። በጣም ኢትዮጵያ ለዓለም ያስተዋወቀ ነበር። እኔ በራሴ በጣም ደስ ነው ያለኝ። በሀገሬ ይበልጥ እንድኮራና ይበልጥ ሀገሬን እንድወድ ነው ያረገኝ። እናንተስ ምን ትላላችሁ? እኔ በጣም ነው ደስ ያለኝ፣ በጣም ከምላችሁ በላይ። ስትሪሙንም ሙሉን አይቼዋለሁ። በጣም ነው ያስደሰተኝ። ያው አንዳንድ ነገር ፋታ የሚያረጉ የሚደብሩም ነገር ቢኖሩትም በጣም ያምር ነበር። እናንተስ ሀሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ቻናሉንም ሰብስክራይብ አድርጉ። በቀጣይ በተለያዩ አስገራሚ ቪዲዮዎች እስክንገናኝ ድረስ የመቻችሁ